ማለት ነው። ስለ ሴንት ጆርጅ ታሪክ ነው የምናወራው። ያው ፕሮቴስታንቶች እስልምና ሃይማኖት ተከታዮች ከዚህ ቪዲዮ በኋላ የሆነ ያህልም ቢሆን ትልቅ ክብር ለቅዱስ ጊዮርጊስ ወይም ደግሞ ለጆርጅ እንደምትሰጡት አምናለሁ። ቅዱስ ጊዮርጊስ ማን ነው? የሮማን ወታደሩ ጀግናው ጊዮርጊስ ማን ነው የሚለው ነው የምናየው። ከክርስቶስ ልደት ከ250 ዓመት በኋላ ተወልዷል ተብሎ የሚገመተው በ3ኛው ክፍለ ዘመን የተወለደው በቱርክ በሮም ግዛት ስር በዛኔ በሮም ግዛት ስር በነበረችው በቱርክ ነው የተወለደው፣ በካፓዶሺያ አካባቢ ማለት ነው። ከዛም በልጅነቱ ያደገው ፍልስጤም ነው። ወደ ፍልስጤም ሄዶ ነው ያደገው። አባቱ የሮም ወታደር የነበረ ከልጅነቱ ፈረስ ግልቢያንና የተለያዩ የውጊያ አይነቶችን እየተማረ ያደገ ጎበዝ ፈረሰኛ የነበረ በጉርምስና እድሜውን በሮም ካምፖች ውስጥ ቆንጆ ስልጠናን አድርጎ ያደገ በጣም ስርዓት የነበረው ጎበዝ ፋይተር፣ ጎበዝ ተዋጊ፣ ጎበዝ ፈረሰኛ በቃ ጎበዝ የተባለ መልካም ነው ይሉታል። እሱ ብዙም እንተለው ታዲያ በእነዚህ ጉዝኖቹ ምክንያት በቀላለው የሮም ስልጣኖችን ከስልጣን ወደ ስልጣን እያደገ የመጣው ጆርጅ፣ ነገር ግን ጆርጅ እንደምታውቁት የክርስትና ሃይማኖትን ተቀብሎ የሚኖር ነው። ታዲያ በዛ ጊዜ የነበረው ሮም ደግሞ ክርስትናን የማትቀበል ፔጋኒዝም ወይም ደግሞ ጣዖትን የምታመልክ ፔጋኒስት ስለሆኑ አይቻልም ብሎ በዛ ጊዜ የነበረው የሮም ንጉስ በከለከለ ሰዓት ላይ እኔ ስልጣኑ የሚቅርብኝ ገንዘቡ የሚቅርብኝ እናንተ ስልጣን የሚቅርብኝ እኔ እናንተ ወታደር መሆነው እስከ ክርስትናዬ ነው። ክርስትናዬን ማትቀበሉ ከሆነ እግር መብላት ትችላላችሁ ሲላቸው እንደዛ ከሆነማ በዛ ሳሌ ደግሞ በጣም የክርስቲያኖች መገደል ነበርና ቅዱስ ጊዮርጊስን ይዘውት ገረፉት፣ አሰቃዩት፣ ብዙ ስቃይ ደረሰበት። ታዲያ በዚሁ ለማል እኔ ብሆን ሃይማኖቴን እቀይራለሁ፣ ምናልባትም እናንተም ልትቀይሩ ትችላላችሁ። ቅዱስ ጊዮርጊስ ታዲያ ጀግና የሚያደርገው እኔ ላመንኩበት ነገር ሞታለሁ፣ ስልጣኑ ምኑ የሚቅርብኝ፣ እኔ የምገዛው ለክርስቶስ ነው በማለት ከብዙ ስቃዮች በኋላ ተገሏል፣ ሞቷል ማለት ነው። ሃይማኖቱ ላይ ተነስቷል ምናምን እሱ አይመለከተንም። እኛ ዋናው ነገር ይህ ሰው ላመነበት ነገር ለዚያውም ደግሞ ስልጣን እያለው ገንዘብ ማግኘት እየቻለ ማደግ ስልጣን ላይ ስልጣን እንደራረው ትልቅ ደረጃ መድረስ እየቻለ ይሄ ከኔ እምነት ጋር አይሄድም፣ ስርዓቴም አይደለም፣ እንደዚህም አይደለም ያደግኩት እኔ ክርስቲያን ነኝ ብሎ ላመነበት ነገር አንገቱን ህይወቱን ሰጥቷል። እንደ ሰው እንደ ወታደር ጀግና ወታደር ምንም የማይፈራ ጎበዝ ተዋጊ ስልጣንን ሳይሆን ዓላማውን ያመነበትን ነገር ያስቀደመ ትልቅ ሰው ነውና ለቅዱስ ጊዮርጊስ ክብር ያስፈልገዋል። ጽድቅና ምናምን ባይሰጠው ለማለት ያለው በቀድሞ ጊዜ የነበሩ የእስልምና ሃይማኖት ተከታዮች ራሱ ቅዱስ ጊዮርጊስን እንደ አሪያ ያዩት ነበር። ለምን? የፔጋኒዝም የጣዖትን ስራ የደመሰሰ የጣዖቱ ስራ ብላችሁ ብታስቡት የጣዖት አምልኮ ፔጋኒዝምን የወጋ ተብሎ የሚታሰብ ሲምቦሊክ ነው ተብሎ ይታመናል ከሂስትሪ አንፃር። ፕሮቴስታንቶችም እህት ወንድሞቼ ከዚህ በኋላ ቅዱስ ጊዮርጊስ ሲባል ፍቅር ለክርስቶስ የሞተ ሁሌም እሱን አስታውሱ ለማለት ያለው ሌላው ሌላ ነው ልላችሁ ነው።